የእግዚአብሔርን ሰላም እፈልጋለሁ። ሰላም የለኝም። ሞት ያስፈራራኛል እየመጣና ተጨንቄያለሁ። ቀድሞ በቲቪ ይታወቅ ነበር የዜማ ጊዜ በሚል ፕሮግራም ጠፍቶ ሰዎች የጠፋ ምናምን እያሉ ነበር። ስናፈላልገው ነበር። አፈላልገን አግኝተነዋል። ወንድማችን እንዳለ ወርቁ ወይም ዳሽ ብሎግ እንዳትሰራብኝ። ድሮ የጠፋው ልጅ በሬ ታርዶ ነበር። ዛሬ ብሎግ ነው የሚሰራለት። ዛሬ ደግሞ በፖድካስት ነው የምንቀበለው የጠፉ ልጆች። ቤተ ክርስቲያን ተዘግቷል። ቶሎ ብቻህን ነው ቤት ነው። ከሰው ጋር ብዙም በስልክ ምናምን ነገር ካልሆነ አካል ለመገናኘት ሰው በጣም የሚፈራራበት ጊዜ ነው። መገናኘትም አትችልም። ብቸኝነት በጣም ብዙውን ሰው ሳይፈልግ ወደ ሱስ ውስጥ ከቶታል ነገር ይመስለኛል። ያኔ በእርግጥ እኔም ድካም ውስጥ ነበርኩ። ብሰራ የነበረኝ ፓሽን የነበረኝ ቪዥን የሚገራርም አይዲያ ነበር። በጣም ብዙ ወጣቶች ያንተ መድረክ ተጠቅመው ለመውጣት ይፈልጉ ነበር። ይሄንን ነገር ከጻፍኩ በኋላ ልጅ ነው ጽፎ ይላከልንና ብዙ ወጣቶች መቅረብ ይፈልግ ነበር። እሱ ታውቀው በዛው አልበማቸው ይጽፉልኛል። ይገርመኛል አይደለ? አንዳንዴ ይመረኝና ለቅሶ ብቻ ይሆነ ብለ እየጠጣ ለቅሶ ለምን ሰው መጥቀም ስችል ራሴን መጥቀም ስችል ስንት ወጣቶች መጥቀም የሚገርም አይዲያዎች አሉ። ልብሽ ይፍካ የሚባል ነገር አለ። ብዙ ልባቸው ሊፈካ የሚችሉ ወጣቶች ነበር። መጀመሪያ ላይ በጣም ከመናፍስት አሰራር ጋር የተገናኘ በህይወት ውስጥ በጣም የሚያስጨንቀህ ነገር የሞት ፍርሃት ነበረብህ። በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስን አገኘ ድካም ውስጥ። ከዛ ደግሞ ሌላ ድካም ውስጥ ነበር ውስጥ ያለ አልተቀበልኩም። ፈራው ምናምን። መችቶኛል፣ ደስ ብሎኛል። ትምህርቱ ምን እንደሆነ አልገባኝም፣ ስለምን እንደሚያወራ ምናምን፣ ግን የሆነ መንፈስ ደስ የሚል መንፈስ አግኝቶኝ ከዛ ጌታ የምትቀበሉ እጃችሁን ላይ ወጡ ምናምን ሲባል ፈራው። ብቻዬንም ነው የሄድኩት ምናምን። እንደዚህ አርግ የሚለኝም ሰው አልነበር። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚደርስላችሁ ክርስቲያን ፖድካስት ነው። እንግዲህ ላለፉት ወራት ጠፍተን ነበረ። አሁን ደግሞ እንግዲህ እየመጣን ነው። ይህን የመሰለ ስቱዲዮ የሰጡን ደግሞ ካይሮስ ስቱዲዮ መሀል ቦሌ ላይ ግሬስ ፕላዛ ላይ ይገኛሉ። ፉድ ዞን ፊት ለፊት በጣም ዘመናዊ የሚገርም ስቱዲዮ ነው። የተለያዩ ቀረጻዎችን ፕሮግራሞችን ለማድረግ የምትፈልጉ ፖድካስቶችን ለመስራት የምትፈልጉ ሰዎች በሙሉ እናንተ መምጣት ብቻ ነው የሚጠበቅባችሁ። ሁሉም ማቴሪያሎች እዚህ ያሉ። የተደራጀ ስቱዲዮ ነው። በምትፈልጉት ሴታፕ ተዘጋጅቶ ይጠብቃችኋል። ካይሮስ ስቱዲዮ መሀል ቦሌ ግሬስ ፕላዛ እነሱ ስቱዲዮ ነው። እኛም ዛሬ እየቀረጽን ያለ ነው። ካይሮስ ስቱዲዮ መታችሁ እንግዲህ መቀረጽ የተለያዩ ፕሮግራሞችን ማድረግ የምትፈልጉ ሰዎች ከስር ስልክ እናስቀምጠላችኋለን። በዚህ ስልክ እየደወላችሁ እንድታገኟቸው እንግዲህ መልእክታችን ነው ማለት ነው። ዛሬ እንግዲህ አንድ በጣም ለየት ያለ እንግዳ ይዘንላችሁ መተናል። እንግዳችን እንግዲህ ቀድሞ በቲቪ ይታወቅ ነበረ የዜማ ጊዜ በሚል ፕሮግራም በኢቫንጀሊካል ቴሌቪዥን ላይ አይደል ይታወቅ ነበረ። ከዛ በኋላ ደግሞ ጠፍቶ ሰዎች የጠፋ ምናምን እያሉ ነበር። እኛም እንግዲህ ሰሞኑን ስናፈላልገው ነበር። አፈላልገን አግኝተነዋል። ወንድማችን እንዳለ ወርቁ ወይም ዳሽ የዜማ ጊዜ ፕሮግራም አዘጋጅ። ዳሽ እንኳን ደህና መጣ። ኬቢዬ እንኳን ደህና ቆየኝ። አመሰግናለሁ ፈልገህ ስላገኘኝ። ቅዱሳንም የጻፉትን አይቻለሁ። በአንተ በኩል ደግሞ መገኘት ችያለሁ። አመሰግናለሁ። የጠፋው ልጅ ብሎግ እንዳትሰራብኝ። ድሮ የጠፋው ልጅ በሬ ታርዶ ነበር። ዛሬ ብሎግ ነው የሚሰራለት። ዛሬ ደግሞ በፖድካስት ነው የምንቀበለው የጠፉ ልጆች። አሜን አሜን። በጣም ደስ ብሎኛል ስላገኘው። በፊት እንግዲህ በጣም የፕሮግራም ተከታታይ አድናቂ ነበርኩኝ። ብዙ ሰዎች እና በጣም ጊዜው ነው መሰለኝ ብዙ ሰው አንተን እየፈለገ ነበርና ከጻፍኩ በኋላ ነው ያገኘሁት ምላሽ በጣም አስገርሞኛል። የጠፋ ነው። በጣም ብዙ ሰዎች ፕሮግራምን ይወዱት ነበረ እና ድጋሚ መመለስ አለበት ምናምን እያሉ ነበር። ለዛ ነው ካለበት እንግዲህ አፈላልገን ያገኘነ። ሰሞኑን የማይቻሉ ኮሜንቶችን እያየው ነበረ። እንግዲህ በአንተ በኩል መጥቻለሁ። እንደ አዲስ እንግዲህ የሚሆነውን ነገር እናያለን። እስኪ ወርቁ ወይም እንግዲህ ዳሽ በጣም ብዙ ሰዎች ዳሽ እያሉ ስለሚጠሩ ዳሽ እያልኩ ቀጥል ደስ ይለኛል። እንደዛ ይሻላል። አጠር ሲል እታወቅበትም የነበረው እንደዛ ዳሽ እንዳለ ስለሆነ እንደዛ እያልን መንቀጥል ደስ ይለኛል። ዳሽ እንግዲህ በጣም ደስ ብሎኛል ስላገኘው። በጣም ብዙ ነገሮችን እናወራለን። ወደ በኋላ ላይም እንግዲህ የምናስተላልፋቸው መልእክቶች አሉ። ከዛ በፊት ግን እኔ ዝም ብለህ እያጫወትከኝ እንደዚህ ጌታን የተቀበልክበት አጋጣሚ ወደ ክርስትና የመጣበት አጋጣሚ በጣም ይገርማልና ከሱ ብንጀምር ደስ ይለኛል። እንደ መግቢያ አጋጣሚው ነገር አንስ እንግዲህ ጌታን ያገኘሁት እንዴት ነው? አንድ ጓደኛዬ ነበረ እና በሆነ አጋጣሚ እኔ ጌታን ከማግኘቴ ላገኝ አካባቢ ትንሽ መጨነቅ ውስጥ ነበርኩኝ እና የተለያዩ እንደዚህ ከዚህ በፊት ያው ንስሐ አባት ይባላል አይደል? እንደዛ እነሱን ሳማከር እንደዚህ አንዳንድ ሞከርኩ የሆኑ ነገሮች ለመዳን ያንን ነገር እያሰብኩ በማል አንድ ጓደኛዬ ነበርና ስለ ጌታ ኢየሱስ ክርስቶስ አዳኝነት ነገረኝ። የዓለምን ኃጢአት እንዴት እንደሚያስተሰርይ፣ የሰው ልጅ ማረፊያ እንደሆነ፣ ሰላም ደስታ ያለው በሱ ውስጥ እንደሆነ ወንጌል ነገረኝ። ለኔ በዛ ወቅት ያስፈልገኝ ነበር ያ ወንጌልና
ያን ከነገረኝ በኋላ ድንገት ነው የነገረኝ። ከዛ በጣም ተደሰትኩኝ፣ ደስ አለኝ ምናምን። ከዛ ዝም ብዬ ማታ የነገረኝን ነገር ማሰብ ጀመርኩኝ። በቃ ማሰብ ጀመርኩ። ከዛ እንደ አጋጣሚ ቦሌ ጫፍ ጋር ቁጭ ብዬ በይጎ አልፍ ነበረ፣ በይጎ ቸርች አልፍ ነበረ እና አጋጣሚ በዛ ወቅት ሮሜ ትምህርት ተጀምሮ ነበረ። ዶክተር ማሙሻ ሮሜ ትምህርት ተጀምሮ ነበረ። ከዛ ዝም ብዬ ገባውና የመጀመሪያ ምን እንዳለም አላውቅም፣ ደስ አለኝ። እሱን ሰምቼ ምናምን ጌታን የምትቀበሉ ምናምን አለዛን ቀን አይ ውስጥ ያለ አልተቀበልኩም፣ ፈራው ምናምንና ግን ተመችቶኛል፣ ደስ ብሎኛል። ያ ትምህርቱ ምን እንደሆነ አልገባኝም፣ ስለምን እንደሚያወራ ምናምን፣ ግን የሆነ መንፈስ፣ ደስ የሚል መንፈስ አግኝቶኛል፣ ተመችቶኛል። ከዛ ጌታ የምትቀበሉ እጃችሁን ላይ አውጡ ምናምን ሲባል ፈራው፣ ብቻዬን ምን ሄድኩት ምናምን፣ እንደዚህ አርግ የሚለኝም ሰው አልነበረም። ከዛ ግን በተከታታይ ግን ሮብ መምጣት ጀመርኩ። ከዛ እጄን አወጣው፣ ጌታን ተቀበልኩ። እዛው ጥምቀትም ጌታን ከተቀበልኩ በኋላ ደህንነት ትምህርት እዛው ጀመርኩኝ። ከዛ በኋላ ደግሞ እዛው መቀጠል ምናምን። ከዛ ደቀ መዝሙር ትምህርትም እዛው ተማርኩኝ። ከዛ በደንብ መከታተል ጀመርኩ። 1 ዓመት 2 ዓመት መከታተል ጀመርኩኝ በደንብ። በቃ ላይቬ ተቀየረ። በደንብ ጌታን አገኘው፣ ገባኝ፣ ተቀየርኩ፣ ደስ አለኝ ምናምን። በቃ ጥሩ ህይወት፣ በቃ ሰላም ተሰማኝ። ጨነቀ ነበር ምናምን ስትል ምን ነበር የሚያስጨንቀ? መጀመሪያ ጭንቀቱ ምክንያት ምንድን ነው? ከቤተሰብ ጋር የተያዘ አለ። አሁን ማውራትም አልፈልግም፣ ግን ከቤተሰብ ጋር የተያዘ የሚያስጨንቅ ነገር ነበረኝ። ያንን ነገር በጣም ጭንቀቱ ቀላል አይደለም፣ የምር በጣም ይጨንቀኛል። የሞት ፍርሃት፣ እንደዚህ መንፈሳዊ አሰራር የሞት ፍርሃት፣ በቃ ትሞታለህ አይነት የሞት ፍርሃት ይሰማኛል። ለዛ ነው ያለች ሳገኘው ስለ ጌታ ክርስቶስ አዳኝነት ሲነግረኝ ልቤ ያረፈው፣ ሰላም ያገኘሁት ለዛ ነው። ጭንቀታ ይሄ ትሞታለህ አትኖርም በቃ ምናምን አይነት የሚል ማለት ለመኖርም እኮ ገና እድሜ ገና ነው፣ ግን ያው መንፈሳዊ ፍርሃት አለብኝ። ከዛ ይሄንን ለመስበር ነው፣ ይሄንን ለማወቅ ነው እዛ ያልኩ ሌላ እምነት ጋር ሄድኩት ያልኩ የንስሐ አባት ጋር ያልኩ። ያው እሱም የሚያስቅ ነገር ነው የነገረኝ። ያው ለመዳን አልሆነም። ምንድነው ያለኝ ነገረበና ሄድኩና አወራሁት። እንደዚህ ጭንቆኛል፣ እንደዚህ እና የእግዚአብሔርን ሰላም እፈልጋለሁ፣ ሰላም የለኝም፣ ሞት ያስፈራራኛል እየመጣ እና ተጨንቄያለሁ ምናምን አልኩት። ከዛ 60 ስገድ አለኝ። 60 ስገድ አለኝ። ከዛ 60 ሰገድኩ ዝም ብዬ 60 ጊዜ ስገድ አለኝ። እሺ ብዬ 60 ጊዜ ስገድ ስቲል ጭንቀቱ አለ፣ ያው አለቀቀኝ፣ አልወጣም። ምንም ሰላም ላገኝ አልቻልኩም። ግን ያኛው ያ ልጅ የነገረኝ ሰላም ግን ከነገረኝ በኋላ ያገኘሁት ሰላም ግን ሌላ ነው። እረፍት ነው የተሰማኝ፣ ሰላም ነው የተሰማኝ፣ ደስታ ነው የተሰማኝ። ከዛ ከሞት ፍርሃት ነፃ ነው የሆንኩት። በቃ ሰላሜን ነው ያገኘሁት። ከዛ ደግሞ ሮሜ ትምህርት እንደምታውቀው መጀመሪያ አልገባኝም። ከዛ ደግሞ ትምህርቱ እየገባኝ ደስ እያለኝ እንዳልኩ በደንብ ምናምን። ከዛ እጄን አወጣሁ እንዳልኩ ጌታን ተቀበልኩ። ከዛ እዛው የውሃ ጥምቀት እዛው አረኩኝ። ጓደኞቼ ምናምን አገኘሁ ምናምን ደስ አላቸው። ደቀ መዝሙር ትምህርትም እዛው ተማርኩ። እዛው ይጎ ቸርች ሞዬ ጋር ማለት ነው። በጣም ደስ ይላል። አዎ በጣም። ከዛ በኋላስ እንዴት ነበር? ወደ አገልግሎት ገባ ወይስ ምንድን የሆነው ህይወት? ቀረው፣ ጸንቼ ቀረው በጌታ ቤት። በቃ አልወጣሁም። ከዛ በኋላ አልወጣሁም፣ እዛው ቀረው። በቃ ምን አደረኩ? ሌላ አንዳንድ ስራዎች ሰራ ነበረ፣ ግን ከስራው ይልቅ ቸርች እየተሳብኩ በቃ ቸርች መዋል፣ ቸርች ማገልገል ምናምን። ከዛ አንድ ቀን ሞ አየኝና ከነገ ጀምሮ እዚህ ፉል ታይሙንና እዚህ ዋላለኝ። በጣም ድንቅ ፓስተር ነው። ያው ለእኔ አባቴ ነው መሆኑ። እንግዲህ ሞና ወንዲን ነው የማውቀው፣ ሌላ ፓስተር አላውቅም። ከዛ ሞ አየኝና ከዚህ በኋላ እዚህ ትውላለህ፣ እዚህ አብረን ታገለግላለህ ምናምን አለኝ። ደስ አለኝ። እዛ ማገልገል ጀመርኩኝ። ህጻናት ሳንዴ ስኩል አገለግላለሁ። ሳንዴ ስኩል ታስተምራለህ? ልጅ ሳንዴ ስኩል አስተምራለሁ፣ አገለግላለሁ። ይሄ ማለት እንግዲህ ወዲያው አይደለም፣ ከ4 ዓመት በደንብ ከጠነከርኩ በኋላ ነው ያ የሆነው። ከዛ ከሳንዴ ስኩል ደግሞ ወደ ወጣቶች ማገልገል ጀመርኩ። ሞቭመንት የሚባል ነበር ይጎ ቸርች ድሮ፣ በጣም ያነቃነቀ ፕሮግራም በቃ ከተማው። አዎ እሱ የሚገርም ነው። እሱ ለእኛ ትልቅ አገልግሎት የነበረው እሱ ነው። ከብሌዝ አዎ እንግዲህ
ሊደሮቻችን አሉን እና አንተሽ ኤቢ ዶክተር አህዱ የሚባሉ አሉ ከነሱ ጋር ሳይመን ከነሱ ጋር ሆነን ደግሞ አሉ ከውጭም አሉ እና አይዳ እና ህሉ እንደዚህ በቃ የሚገርም ቲም ነበረ። ኤክሰለንሱም ይገርማል፣ አገልግሎቱም ይገርማል፣ መንፈሳዊ ነገሩም በጣም ይገርማል። እሱ ተጀመረ። ከመላው ዓለም ተሰብስቦ ወንጌል ስርጭቶች አላቸው፣ ማገልገል አለ፣ ጸሎት አለ። አይመስልም አይደለ? ወጣቱና ጸልዩና አለ። ለቅዳሜ ነበር ፕሮግራሙና ለቅዳሜ ጧት ላይ ጸሎት ይደረጋል ለሚመጡ ልጆች እንዲድኑ ወንጌል እንዲሰራ ምናምን በቃ የሚገርም ነበር። ብሌዝ በጣም የሚገርመኝ ነው ይጉ ቸርች ከበዚሁ ካነሳው አይቀር ብዬ በጣም ብዙ ሰው ሲቲ ቸርች ስለሆነ ቦሌ ስላለ ምናምን የሆነ በቃ ዝም ብለህ ፈታ ብለህ ገብተህ የምትወጣበት ምናምን አይነት ቸርች ነው በጣም ብዙ ሰው አድርጎ የሚመስለው። ግን እኔ እንደዛ ቸርች የሚጸለይበት ቸርች አይቻላል። የ40 ቀን ጸሎት በየሆነ ጊዜው አለ በአመት በጣም ብዙ ጊዜ ማለት ነው። ከዛ አዳር ጸሎት ደግሞ ምናምን ብዙ ጊዜ አለ ዩጎ ቸርች እና ስለ ዩጎ ቸርች ንገረን እስኪ ትንሽ ስለነበረ ኤክስፒሪየንስ። እኔ ብዙ ጊዜ ከሰዎች ጋር መከራከራለሁ ስለ ዩጎ። ያው ከተለያዩ ቸርች የሚመጡ ሰዎች ምናምን ዩጎን ሳያውቁ ያው ቦሌ ጫፍ ስለሆነ የሆነ እንትን ነው የሚመስላቸው። ልክ አንዳንዶቹ እንደ ኢድና ምናምን ሊያዩት ይፈልጋሉ። ይሄ በቃ ኖርማል አይነት አለ አይደለ? ግን እኔ እንደ ዩጎ አይነት የሚጸለይበት ቸርች አላውቅም። የለም እኮ እሱ ነው እኔ ራሴ ማቀው የማለዳ ጸሎት አለ። በሳምንት 3 ጊዜ አዳር ጸሎት አለ። በሳምንት 3 ቀን አዳር ጸሎት አለ እኔ ማቀው። ከዛ ባለፈ ደግሞ የማለዳ ጸሎት አለ፣ ምሳ ሰዓት ጸሎት አለ፣ ማክሰኞ ለወጣቶች አዳር ጸሎት አለ፣ ሐሙስ የአገልጋዮች አለ፣ የኳየሮች ምናምን ሆኖ ግን ለቤተክርስቲያን ለሁሉም የሚጸለይበታል። ቅዳሜ አዳር ጸሎት አለ። ይሄኛውን ዩጎ ነው ምን የማቀው። እንግዲህ ሰዎች ብዙ ጊዜ አይመስላቸውም ይሄ አይመስላቸውም ዘመናዊ ቸርች ምናምን ነው የሚመስላቸው። ግን በጣም ሲሪየስ ቸርች ነው። ፓስተር ሞ ማይቃለ ደግሞ ወንጌል ላይ በጣም ሲሪየስ ነው፣ ህይወት ላይ በጣም ሲሪየስ ነው። ከዛ ፓስተር ወንዴ ቸርቹ በአጠቃላይ በጣም አስገራሚ ቸርች ነው። ቅድስና ህይወት ላይ በጣም ቅድስና ላይ እኔ ማቀው ያኔ እኔ ማቀው ቅድስና፣ ጸሎት፣ ህብረት የሚገርም ነው። የምር የሚገርም ነው። ብሶ ተጠቅሟል በዛ ላይ በጣም ብሶ ድኗል። የወንጌል ቤት ነው ቤቱ፣ የወንጌል ቤት ነው። በጣም አስገራሚ ቸርች ነው ዩጎ ቸርች። ፓስተር ሞዬ በዚህ አጋጣሚ እግዚአብሔር ዘመንን ይባርክ ነው የምንለው። የሚገርም ቸርች የምር እኔ አሁን ካየሁት ተነስቼ ነው መሰከረውና በጣም የሚገርም ቸርች ነው ዩጎ። ከዛ በኋላ ሳሁን በጣም ብዙ ሰዎች አንተን ያወቁ እንግዲህ በኢቫንጀሊካል ቴሌቪዥን በጊዜው ይተላለፍ በነበረው የዜማ ጊዜ ፕሮግራም ነው። በጣም ብዙ ዘማሪያንን አውጥተሃል። በስም ልንጠራቸው የምንችላቸው አሁን ትልቅ ዘማሪያን የሆኑ ልጆች የወጡበት በጣም ተወዳጅ ፕሮግራም ነበር። እንዴት ወደዛ ፕሮግራም ገባ? አዎ እንዴት መሰለ ዩጎ ያለው ወጣቶች አሉ፣ ወጣቶች ጓደኞች የነበሩ እና እኔ ሚዲያ ፈልግ ነበረ። ሚዲያ ላይ መስራት ፍላጎቱ ነበር? አዎ ሚዲያ ላይ መስራት ፈልግ ነበረ። ቲቪ ስቴሽኖች ላይ ገብቼ ወንጌል መንፈሳዊ የሆነ ስራ መስራት ፈልግ ነበረ። ከዛ ምንድነው የሆነው እዚህ እኛ ጋር ዩጎ የሚሰሩ ኤዲተሮች አጋጣሚ ኢቫንጀሊካል ቲቪ ተከፍቶ ነበር ያኔ። ከዛ እኔ ይሄ የቲቪ አገልግሎት ወድ ስለነበረ ጸልይም ስለነበረ ያቃሉ ልጆቹ ዳሽ ለምን እዚህ ለሆነ ነገር ለምን አትጀምርም ምናምን አሉኝ። እሺ ብዬ አወራር ሄድን ምናምን። መጀመሪያ ሲሄድ ምናምን ሲሞክሩኝ ፈራው። ምንም እውቀቱ የለኝም፣ ምንም የለኝም፣ ፓሽኑ ብቻ ነው ያለኝ፣ ፍላጎቱ ነው ያለኝና ልምድ ኤክስፒሪየንስ ምንም ነገር የለም። ዝም ብሎ ፍላጎቱና የመንፈሳዊ ድፍረቱ አለ ምናምን፣ ማገልገሉ ፍላጎቱ በቃ ይሄ ደስታው አለ እና ሄድኩ። ስቱዲዮ ሞከሩኝ፣ ግሪን ስክሪን ነበረ ምናምን ሞከሩ። ደበር የራስ የፈራው ጠፋው። ለአንድ ሳምንት ጠፋው። አልችልም በቃ አልችልም። እኔ ለእነሱ አትችልም አሉ ወይስ አላሉኝም? ራሴ ነኝ እንጂ ይሄ የ10 ደቂቃ ፕሮግራም መግቢያ ምናምን ስራ ብለውኝ እሱን ለመስራት ዝም ብዬ እጅ እንደዚህ እመታለሁ፣ ማይክ ላይ ይገባል ምናምንና ይሄን አስተካክል ምናምን እያሉኝ ነበረ። ራሴ ፈርቼ በቃ ይሄ ለኔ አይሆንም ብዬ አንድ ሳምንት ጠፋ። ና ግድ የለህም ብሎ ልጆቹ ጓደኞቼ ወሰዱኝ። ከዛ ምንድን ነበረ ሀሳቡ የነበረው መዝሙሮችን እየጋበዝን የመዝሙር ክሊፖችን እየጋበዝን ስለ መዝሙር ማውራት ነበር አላማው። 1 ሰዓት ወስደን ቲቪ ላይ መዝሙር እንጋብዛለን። የዚህ መዝሙር ማን ሰራው፣ እንዴት ተሰራ፣ አላማው ስለምንድነው የሚያወራው ምናምን እንደዚህ ብሎ መዝሙሩ መጋበዝ ነበር። መዝሙሩ መተንተን መጋበዝ በቴሌቪዥን ነበረ ሀሳቡ መጀመሪያ እንደዛ ነበር። ከዛ አጋጣሚ ሆኖ እንትን መጣ። ምንድነው የገና ፕሮግራም ይሰራ ተባለ። እኔ እዛ አልገባው፣ በውጭ ነው። የገና ፕሮግራም ይሰራ ብሎ ልጆቹ ጓደኞቼ አማከሩኝ።
ምን እንስራ እንደዚህ ምን እንስራ ምናምን ስላችሁ የሆነ ሐሳብ ምንም ጠፋ። አረ የሆነ ነገር ማድረግ አለብን የባል ፕሮግራም ብለን መዝሙር ለምን ላይቭ ወርሺፖች ለምን አንሰራ ማለት ከዛ የመጀመሪያው ኤቢ ለገሰ ማፊ እና ቃላብ ጋር ሆነን ማፊ ሙዚቃ ቃላብ ማፊ ኪቦርድ ከዛ ቃልም በጊታር ሳይሆን በዝማሬ ነው ሁለት ሰው ነበር መጋብዘው በዝማሬ ነው ጊታሩን አስቀምጠ ዘመር አልኩት ጓደኞቼ ናቸው እኔንም ሰፖርት ለማድረግ በነፃ ነው የሚሰራው ተባበሩኝ ምናምን ከዛ እሱ ሲለቀቅ በጣም ተወደደ እንዴ በቃ ሰሚ ሰጠውና ለምን በቃ ቋሚ ፕሮግራም አይሆንም ተባለ እኔም በጣም አስተውሰዋለሁ እሱን ቪዲዮ በጣም የታየ ቪዲዮ ነበር ከዛ ዶክተር ገመችስ ነበር ባለቤቱ ዶክተርም ደስ አለው ስለ ምን ታስባለህ ምናምን አለው ስሙ ለምን የዜማ ጊዜ አይሆንም አለ ዶክተር ገመችስ ነው ያወጣው ስሙን ያወጣው ገመችስ ነው የዜማ ጊዜ ለምን አይሆንም አለ በቃ ጊዜው የዜማ ነው ደስ ይላል መዝሙር ወዳለው ምናምን አለ የዜማ ጊዜ ይሆናል በዛው ቀጠልን የዜማ ጊዜ ተወደደ ዩቲዩብ ላይ ለቀቅ ነው በዚህ መሃል ሰርተን ያልኩ ኤቢ እና የቃላብን ተለቀቀ በጣም ህዝብ ወደደው ሲወደው ለምን ይሄ ቋሚ አይሆንም ብለን ግን ምን አሰብን አዳዲስ ልጆችን ላይ ብንሰራ የነበሩ የሚታወቁ ሳይሆኑ ገባ እድል እንዲያገኙ አዳዲስ ልጆች ትልቆቹ ኦሬዲ ቸርች ያገለግላሉ ይታወቃሉ ሰፖርት ይደረጋሉ ምናምን ትንንሾቹ ግን ሌላ አማራጭ የላቸው ያኔ ቲክታክም የለም ምንም ቲክቶክ የለም መውጫ ቀዳዳው የለም ስለዚህ ለምን አዳዲስ ልጆች እኛም ፓሽናችን ዩዝ ላይ ነው ኦሬዲ ብሌዝ ላይ ምናምን እናገለግል ስለነበረ ግንኙነቴም ማስተምረውም መመራውም ዩዝ ነው ስለዚህ አዳዲስ ልጆች መፈለግ ጀመርን ከዛ በየቸርቹ እየሄድን እየጋበዝን ሙዚቀኞች የሚያመጧቸውን ሰዎችም ምናምን ለዚህ ያረግን ብቻ በዚህ ተወዳጅ ሆነ አሪፍ ፕሮግራም ሆነ ከኤቢ በኋላ ማን ነበር ከኤቢ በኋላ ፌናነች ወይስ ሌላ ኖ አይደለም ከኤቢ በኋላ ማን ነው መሃል ላይ ያስገብተናል እነ ይሳቅ ሰዲቅ እና ሰላም ደስታም አዲስ ነበረች ክብራም የሚባል ሙዚቀኛን ያመጣት ወላይታ ነበረች ከወላይታ መጣ ተቀርጻን ሄደችው ከወላይታ ነው ያስመጣቻት በጣም ነው ወደ ትገርማለች በጣም ሰላም ደስታው በጣም ትልቅ ዘማሪ ነች በጣም ያኔ ልትዘምር መጣ ዶክተር ናገናኝ ቲዮሎጂ ኮሌጅ መማር ፈልጋለሁ ንገረው አለችኝ መዝሙሩ አልደነቃትም እይቷ ሌላ ነው መሰለኝ እኔ ትምህርት ነው የምፈልገው ንገረው እዛ መማር ፈልጋለሁ ምናምን አለችኝ ጎበዝ ዘማሪ ነች ናና ሙሽራይ እሱ ምናምን በፒያኖ አድርገን አሪፍ ፕሮግራም የራሷን መዝሙር የዘመረችው እዛ ጋር የራሷንም ያሉ ሌሎችንም የራሷንም በድፍረት ሰርታለች ግን ምርጥ መዝሙር ነው በቃ ከዛ በኋላ ጭራሽ ያው እንደምታውቀው የነቀነቀ መዝሙር ነው በጣም ገርም ዘማሪ ጥሩ መንፈስ ላይ ያለች ሴት ነች በጣም በዛ ፕሮግራም በቃ የወጡ በጣም ብዙ ልጆች ናቸው ብዙ ልጆች አሉ ጌዲዮን ብዙ በቃ የሚጠቀሱ ልጆች አሉ እና ይሳኮር አዳማ ሄጄን የሰራሁት ይሳኮር ናዝሬት ሄደን የሰራው አዳማ ሄጄን የሰራሁት እና ጄክ ያዕቆብ ሚሊዮን ያዕቆብ አሁን ደግሞ ወዳጄ ነው ሞር ያዕቆብ የሚገርም ልጅ ነው በጣም አሁን ደግሞ ሊከዛኝ መጥቷል እሱ በጣም ብዙ ልጆች ወጥተዋል በዛ ፕሮግራም እንትና መክሊት በቅርብ በህይወት ያጣናት መክሊት አዋሳ እሷንም አዋሳ ሄጄ ነው የሰራሁት እሷም የመጀመሪያ አዲስ ልጅ ነች ብዙዎች አሉ በጣም ከአይዳ ጋር የሰራውን ኢንተርቪው አስታውሰዋለሁ አይዳ ጋር በጣም የሚገርም ፕሮግራም ነበር የዜማ ጊዜ በጊዜው በጣም የሚወደድ እኔም ደግሞ ሰዓት ጠብቄ ምናምን መከታተለው በጣም መባረክበት ብዙ ወጣቶች ደግሞ የወጡበት ብዙዎች ደግሞ ለመውጣት በቃ የሚፈልጉበት አንድ ትልቅ መድረክ የሚያዩት ነበር እንዴት ነበር አስተያየቱ ምናምን ከሰው ምናምን ታገኙ በጊዜው እኔ ምን አይነት ፕሮግራም እንደሆነ አላውቅም ህዝቡን እንዴት እንደወደደው አላውቅም ሰው ሁሉ የሚስማማበት ፕሮግራም ነው በጣም እንትን የለውም መሰለኝ ይሄ ዶክትሪንም የለውም ጸብ የለውም ከማንም ጸብ የለውም ከትንሽ ኢንተርቪው ነው አዳዲስ ልጆች ናቸው ብዙ የሚያወሩት ነገር የለም ትንሽ ነገር ራሳቸውን ፕሮሞት እንዲያደርጉ ነው ከዛ ይዘምራሉ ደስ የሚል ወርሺፕ ነው የድሮ መዝሙሮችን ደስ በሚል ድምጽ በፒያኖ ተረጋግተም እኔ ራሱ በሱ ነው የምጸልየው ማታ አይደል የምር በጣም አስገራሚ ፕሮግራም ነበረ መሀል ላይ ግን እየሄደ ስንት ጊዜ ተላለፈ ፕሮግራም አመት ከምናምን አመት ከምናምን በደንብ ተሰርቷል አንድ አመት ከምናምን ከሄደ በኋላ ፕሮግራሙ ተቋረጠ በምን ምክንያት ነበር የተቋረጠው ምንድነው ወደ መጨረሻ ላይ ያው ኮቪድም መጣ ኮቪድ ቲቪ ስቴሽኑም ተዘጋ
ኢቫንጀሊካል ተዘጋ። ኮቪድም መጣ ደግሞ ከዛ በኋላ በዚህ ምክንያት ቆመ መቀጠል በዚህ ምክንያት ቆመ። በነገራችን ላይ በኦሮሚኛም ተጀምሮ ነበር የዜማ ጊዜ። ተጀምሮ ነበር። እዛ ሞአ ቲቪ ያለ አይደል የዶክተር ገመችስ። ዶክተር ገመችስ 3 ቴሌቪዥን ነበረው በጊዜው። ሞአ አለ፣ ኢቫንጀሊካል አለ፣ ኤልቲቪ ደግሞ የሴኩላር ፖለቲካ ነገሮች የሚሰራ ቲቪ ነው። የዜማ ጊዜ በጣም ሲወደድ ለምን ዶክተር እንደውም በሐሳብ አቀረበ ይሄ ነገር በኦሮሚኛም ይሰራል። በቃ አሪፍ ነው እንዴ በጣም የሆነ ልጅ አለ ጎበዝ ልጅ ጀምሮት መሰራት ሰው ማምለክ ጀምሮ ነበር በኦሮሚኛም። በጣም አሪፍ ነበር። ከዛ በኋላ ተቋረጠ። ይገርማል። እንመጣለን እዚህ ጋር ማለት ነው። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ዳሽ ጋር የምናደርገው ቆይታ ይቀጥላል። እኔ መሰለ ስቱዲዮ እንግዲህ የሰጡን ካይሮስ ስቱዲዮ ነው። መሀል ቦሌ ላይ ይገኛል። ግሬት ፕላዛ 4ኛ ፎቅ ላይ ፉድ ዞን ፊት ለፊት ማለት ነው። እንግዲህ ወደ አትላስ ከቦሌ መድኃኒዓለም ወደ አትላስ ስትመጡ በጣም የሚገርም ስቱዲዮ ነው። የተለያዩ ፕሮግራሞችን መቀረጽ የምትፈልጉ ማስተላለፍ የምትፈልጉ ሰዎች እዚህ እየመጣችሁ እንግዲህ መቀረጽ ትችላላችሁ። ከስር ስልካቸውን እናስቀምጥላችኋለን። በዚህ ስልክ እየደወላችሁ እነሱን ማግኘት ኮንታክት ማድረግ ትችላላችሁ። እዚህ እጅና እግራችሁን ይዛችሁ ብቻ መምጣት ነው። መታችሁ መቀረጽ ነው። ሙሉ ማቴሪያል አለ። በጣም በተመጣጣኝ ዋጋ ነው ሰርቪስ የሚሰጧችሁ። እየደወላችሁ አገኟቸው። ዳሽ ቆንጆ ቆይታ ነው እያደረግን ያለ ነው። በጣም የሚገርም ነገር ነው እየነገርከን ያለ ነው። ታሪክን ዋሊት ይላል ሸገር ሬዲዮ። የሸገር አድማጭ ነበርክ ማለት ነው። በደንብ አሁን የሬዲዮ እወዳለሁ። ሚዲያ ሸገር ነገሩ በጣም አለመስማት አይቻልም። ድሮ በጣም አሪፍ ሬዲዮ ነው። ድሮ ነገሩ አማራጭ የለም እኮ ሬዲዮ። አሁን ቲክታክ መጥቶ እኮ ነው በጣም አጫጭር ነገር ጆሮአችን ለመደና አሁን እኛ ራሱ ተበላሸን እኮ። በጣም ረጅም ነገር ለመስማት ምናምን በጣም ከባድ ነው። ስብከት ራሱ እንጃ እግዚአብሔር ይርዳ። ስብከት እንኳን እንሰማለን ተው። አይ እንዳያጠቃን እፈራለሁ ነው። እሱ ልክ ነው። ስብከትም አጠር ይበል ምናምን አይነት ነገር አላልኩም። አይ ማጠር ስብከት ማጠር ግን ጆሮአችን ያው እየለመደ ነው እንደዛ አይነት ነገር እየለመደ ነው እንጂ ስብከት ማጠር የለበትም። መዝሙር፣ ስብከት፣ መንፈሳዊ ነገር ማጠር የለበትም። ልክ ሌላ ምን አለ መፍሰስ ነው በደንብ ያለበት። ልክ ነው። እንግዲህ በኢቫንጀሊካል ቴሌቪዥን ለአንድ አመት ከምናምን የተላለፈው የዜማ ጊዜ ፕሮግራም ከተቋረጠ በኋላ ከዛ በኋላስ እንዴት ነበረ የወንድማችን ዳሽ ህይወት? በሌላ ፕላትፎርም ለመቀጠል ፕሮግራሙን አልሞከርክም ነው ነገሩ? ኮቪድ መጣ ብለኛል። ኮቪድ መጣ። እንዴት ነበረ ከዛ በኋላ ከቆምክ በኋላስ ያለው ነገር? ልክ ኦፕኒንግ አዘጋጅቼ ነበር የዜማ ጊዜ ለመጀመር በራስ በዩቲዩብ ለመጀመር ልክ ቲቪው ሲያቆም ምናምን። በነገራችን ላይ ያ ሁሉ ፕሮግራም የለም፣ ጠፍቷል። ዩቲዩብ ላይም ጠፍቷል። የሉም፣ ብዙዎቹ የሉም፣ ኦልሞስት የሉም እንጂ አጠቃላይ ለምን አላቅም። አይ ቲንክ ዩቲዩብ ከዩቲዩብ ጋር እንዴት እንደሆነ አላቅም። የለም ወይ ጠፍቷል ወይ ፓስወርዶቹ ወይ ሰው ወስዷቸዋል ወይ ሄድ ተደርገዋል መሰለኝ። የኢቫንጀሊካል ቲቪ ዩቲዩብ ቻናል የለም። ነገሩ ከእንደ አዲስ ነው ተዋቅሮ የመጣው አሁን ኢቫንጀሊካል ቲቪ። አሁን በካውንስሉ ስር የድሮቹ የሉም፣ ሙሉ የሶስቱም ቲቪዎች ጠፍቷል፣ የሉም። እና በዚህ እንትን ምንድነው ኦፕኒንግ አዘጋጅቼ ነበረ። ኦፕኒንግ እያዘጋጀው ሰዎች ሰፖርት አድርገው ለመጀመር አስቤ ነበር። ልክ እንደዛ እያሰብን ኮቪድ ገባ፣ ሎክዳውን ሆነ። በቃ መራራቁ መጣ፣ ላይፍ ላይ የግል ተጀመረ ምናምን። እኔም ሁሉም በየቤት ሆነ፣ እኔም ጠፋው። ግን በመሀል ሁለተኛ እድል አግኝቼ ነበረ። ቄስ ማሎና ቄስ ሙሌ ጋር አንድ ቀን ደወልኩለትና ድጋሚ መጀመር አስባለሁ እንደዚህ አልኩት። ምንም 20 ደቂቃ 30 ደቂቃ ማላወራኝ ሰፖርት ሲያደርገኝ ወዲያው ሰፖርት አደረገኝ። ቄስ ሙሌ በጣም የተባረከ ሰው ነው። በተለይ መዝሙር ይወዳል፣ ሙዚቃ ይወዳል። ከብዙ ሙዚቀኞች ዘማሪያን ጀርባ በጣም ያለ ሰው ነው። ብዙዎችን የደገፈ ሰው ነውና በዚህ አጋጣሚ እንደው ክሬዲት መስጠት አለበት ለቄስ ሙሌ። በጣም የተባረከ ሰው ስፔሻሊ ለሙዚቀኛ ለዘማሪ በጣም እኔ እንግዲህ አንዱ ተጠቃሚ ነኝ። አሁን ራሱ ይሄን ነገር ባለፈው ፖስት ካረግን በኋላ አይቶ በጣም በቃ አንድ ነገር መደረግ አለበት ምናምን እያለ ከሚገፋፋን ሰዎች ዋናው ግንባር ቀደሙ ቄስ ሙሌ ነው። እግዚአብሔር ዘመኑን ይባርክ። የምር በጣም የተባረከ በጣም ድንቅ ሰው ነው። አወራሁት እሱን አንዳንድ ማስጀመሪያዎች ብሎ ሰፖርት አደረገኝ። እሱ አደረገኝ። ከዛ እንትና ሙዚቀኛ ካሌብ ድራም ከዛ ሚኪ ቤዝ ከዛ ያን ቄስ ለኔ ያደረገውን ነገር ካሌብም የተወሰነ አድርገን ከዛ ሙዚቃ ደግሞ
ሚኪ አድርጎ አንድ 5 ልጆች ይዘን ጀመር። የመጀመሪያውን ሞክሬ ነበረ። ያው ብዙ አልሄደም። ለምን? ወጪ አለው። አንድ ሰው ብቻ እና ካሌብ ነው ሰፖርት ያደረጉኝ። በቃ ወጪ አለው። በቃ አልሄድኩም በደንብ። በእርግጥ እኔም ድካም ውስጥ ነበርኩ። ድካም ስትል ምን አይነት ድካም? ድካም ስለ መስራቱን ምናምን ደብሮ ነው አቁመ ነው ማለት እንዴት? ትንሽ አብራራው። ቸልተኝነትም ነበረ ድካም ውስጥ። ከዛ ደግሞ ሌላ ድካም ውስጥ ነበርኩኝ። ምን አይነት ድካም? የሚነገር ከሆነ ማለት ነው። የሚነገር ከሆነ መጠጥ ከኮቪድ በኋላ ምናምን ብቻዬን ከድካም ደከምኩ። መጠጥ የኮቪድ ጊዜ ዲፕሬሽን ጊዜ ስለነበር እና ጭንቅ ውስጥ ገባሁ። እኔም ተጨነቅኩ። ሰው ማስተያየት ይሰጠኛል፣ እንደዚህ አርግ ይላል ሰው ምን ይላል። ከዛ እሱ ጭንቀት አለ። ከዛ እኔ ደግሞ እንትን አለብኝ። ይሄ የኔን መረዳት ነው ማለት እኔ መጸለይ ምናምን መጽሐፍ ቅዱስ ማንበብ ቸርች መሄድ ምናምን ነበረብኝ። አቆምኩ። ቸርችም አልሄድም። መጽሐፍ ቅዱሴንም ተውኩ። ማንበቡን መጸለዩንም ትቼ ከባድ ድካም ውስጥ ገባሁ። ማይነገር ድካም ውስጥ በቃ የኮቪድ ታይሙ ድብርት ያመጣብህ ነገር በዛ ሰዓት ለመሰለ በጣም ብዙ ሰው በእንደዚህ አይነት ጉዳይ በጣም ይፈተን ነበር። ለምን? ቤተክርስቲያን ተዘግቷል። ቶሎ ብቻህን ነው፣ ቤት ነው፣ ከሰው ጋር ብዙም በስልክ ምናምን ነገር ካልሆነ በአካል ለመገናኘት ሰው በጣም የሚፈራራበት ጊዜ ነው። መገናኘትም አትችልም። ሰላም ማትባባልበት ጊዜ ነበር። ብቸኝነት በጣም ብዙውን ሰው ሳይፈልግ ወደ ሱስ ውስጥ ከቶታል ነገር ይመስለኛል። ያኔ ያ ነው ያላንተ ምክንያት ይሆናል። መጀመሪያ እንትን ነው የሚመስል ባይዘው አሁን አንዳንድ ሰዎች ቢሰሙ ይጠቀማሉ ብዬ ማስበው መጀመሪያ ኖርማል ነው ምናምን ብለህ ነው የምትጀምረው። ቀስ እያልክ ነው ስር የምትሰደው ወደ ጥልቁ ምገባ እና እሱ በጣም አስጨነቀኝ። ተጨነቅኩኝ። ጭንቅ ውስጥ ገባሁ። ከዛ ደግሞ መንፈሳዊ ተጽዕኖም አለብኝ። እኔ ደግሞ ምንድነው የባክግራውንድ ልክ አይደለም። ከመንፈሳዊ ጋር የተገናኘ ብዙ እንትን አለ። አታኪንጉ ብዙ ነው። እኔ ውጊያ በጣም አለ። ውጊያ አለብኝ ማለት ያው እንግዲህ አንዳንድ ሰው ውጊያ የለም ምናምን ሊል ይችላል። እኔ ግን የኔ አለመጸለይ፣ የኔ ቤተክርስቲያን አለመሄድ ያ ተጨምሮ መንፈሳዊ ውጊያ በደንብ እንትን አለ። አታክ አደረገኝ። እኔም ደግሞ እዛ ሱስ ውስጥ ገባሁ። ድካም ውስጥ ገባሁ። መጠጥ ውስጥ ገባሁ። ሞር እየተጨነኩ ቸል እያልኩት ስራውን እየተውኩት የሰው አስተያየትም ምንም ደግሞ የበለጠ ጭራሽ እንድትጨነቅ ነው የሚያደርገው። በጣም ግን በዚህ አጋጣሚ እኔ በደንብ እንድትነግራቸው ፈልገው አሁን በዚህ በተለይ ከዲፕሬሽን ጋር ምናምን ነገር ተያይዞ በጣም ብዙ ወጣት ቤተክርስቲያን ውስጥ ያደገ ቸርች እያገለገለ ያደገ ምናምን ብዙ አይነት ሱስ ውስጥ አለ። አሁን በጣም ያንግ ጄኔሬሽን ምናምን ብዙ ሰው በቃ የብዙ ሰው ድክመት ነው። ብዙዎቻችን ደክመን የተመለስንበትም ነገር ነውና ይሄን የሚከታተሉ ደግሞ ያው ብዙ ወጣቶች አሉና ከነበረ ኤክስፒሪየንስ ተነስተስ የሆነ ነገር ብትላቸው ደስ ይለኛል። እኔ ለመምከር እንኳን አልደረስኩም። ግን ልምዴን ነው ማለት መጀመሪያ እኔ ማወቅ ያለባት እንደ ቀልድ የሚባል ነገር የለም። ኖርማል ነው ምናምን የሚባል ነገር የለም። ከሆነ ጊዜ ዞር ስትል 2 ዓመት 3 ዓመት 4 ዓመት ሉዝ አድርገሃል። ስር ሰደህ ራስ የምታገኘው እዛ ላይ ነው። ስለዚህ አንደኛው ውሎህን ማስተካከል የመጀመሪያው ዋና ነገር ውሎ ነው። ከሚጸልይ ሰው ጋር ቤተክርስቲያን ከሚሄድ ሰው ጋር መዋል በደንብ ከዛ ጋር ስቲክ አድርጎ ማሳለፍ የመጀመሪያው የሚመስለኝ እሱ ነው። የኔን ነው ማለት እኔ ከዛ ስወጣ ነው እዛ አይነት ነገር ውስጥ ከመንፈሳዊ ጓደኞች ተለይተህ ወደ እንደገና ዓለማዊ የሆኑ ጓደኞች ነገር ወይስ ቸርች አካባቢ የነበሩ ልጆች ያውቃሉ የነበርክበትን ነገር? አንዳንዶቹ ያውቃሉ። ነግራቸዋል። አብዛኞቹ ልባቸው ሰፊ ነው። እንደውም ይደውሉኛል፣ ያበረታቱኛል። ልባቸው ጥሩ ነው። አብዛኛው ጓደኞቼ ጥሩዎች ናቸው። ለየት ይል የኔ እንኳን ለየት ይል አንዳንዴም በድብቅ ነው። ሞር ከራሴም ጋር ድብቅ ነው። ቸርች የማያውቁ ልጆችም አሉ ምናምን እንደዛ ነው። ግን ለነዚህ ወጣቶች በመክረው እኔ ስቲክ አድርገው ከቸርች ህብረት ጋር ባይብል ስተዲዎችን ምናምን ቢያጠናክሩ ነው እኔ የምመክረው። ቸርች ይሻላል። አንደኛ ስር ሰደህ በኋላ ላይ ወደ ጥልቁ ገብተህ ነው ራስህ የምታገኘው። መጀመሪያ አይመስልም፣ የእውነት አይመስልም።
ይቻላል ምናምን አይደለም። እንደዛ አልሆነልኝም። እንደ ቀልድ የሆነ ባላንስ እያረከው የምትኖረው ነገር ነው ይመስል አይደል? የሚመስል መጀመሪያ እንደዛ ነው። ደስ ይላል በቃ አዲስ ሰይጣናዊ ልምምድ ዲመናዊ ልምምድ ነው። ግን ከዛ በኋላ ግን ምንድነው ብዙ ሉዝ እኔ 4 ዓመት ምናምን ሉዝ አረኩ። ምን ተጠቀምኩ ብለህ ቤተክርስቲያን ላይ ብሰራ የነበረኝ ፓሽን የነበረኝ ቪዥን የሚገራርም አይዲያ ነበረኝ። ያን ሰርች በእነዚህ 5 ዓመት ያን አርጌ ቢሆን እኔም እጠቀማለሁ፣ ሌሎችንም እጠቀማለሁ። ብዙ ወጣቶችንም ብዙ ልብሽ ይፍካ የሚባል ነገር አለ። ብዙ ልባቸው ሊፈካ የሚችሉ ወጣቶች ነበሩ እኔ ብሰራ። በጣም ብዙ ወጣቶች ያንተ መድረክ ተጠቅመው ለመውጣት ይፈልጉ ነበረ። በጣም ብዙ ልጅ በየክፍለ ሀገሩም ያሉ ምን አሁን እኔ ይሄንን ነገር ከጻፍኩ በኋላ አንድ ልጅ ነው ጽፎ ይላከልንና ከተደረገ በኋላ ብዙ ወጣቶች መቅረብ ፈልግ ነበር እሱ ጋር ምናምን ነገር ሚል ነገር ነበር። ስለዚህ በጣም ብዙ ወጣቶች ተስፋ ያደርጉ ነበር አንተ ፕሮግራም ላይ መተው ታውቀው በዛው አልበማቸውን መውጣት ይገርመኛል አይደለ? እንደዛ ይፈልጉ ነበር እና ያ ነገር ምናምን ራሱ እንትና ያደረገህም ነበር። አዎ እሱ እኮ ነው አንዱ አሁን የሚያስጨንቀኝ ነገር እዛ እንዳልኩ አሁን እኔ በቃ አንዳንዴ ይመረኝና ለቅሶ ብቻ ይሆናል ብለህ እየጠጣ ለቅሶ ለምን ስንት ሰው መጥቀም ስችል ራሴን መጥቀም ስችል ስንት ወጣቶች መጥቀም ስችል ደግሞ እንዳልኩ የሚገርም አይዲያዎች አሉኝ ደግሞ አሳይቻለሁ። አሪፍ ነገር ሰርቻለሁ የሚጠቅም ነገር እንደዛ ገንዘብ የሌለው ለገንዘብ ተብሎ አይደለም የሚሰራው። የሚገርም እንደውም ጭራሽ እኔ ደሞዝም አልነበረኝም ለ9 ወር። ከዛ በኋላ ደሞዝ ራሱ የተጀመረልኝ 4000 ብር ነው። ፓሽኑ ነው አገልግሎቱ ነው እኔ ልቤ ላይ የከበደው ገባ እንጂ እኔ ምንም ማገኘው ብር አልነበረም። ግን እኔ ያስደስተኝ ነበር። ያን ነገር ማጣቴ ይቆጨኛል። ብዙ ሰዎች ይጠቀማሉ እንዳልኩ ገንዘብ ምንም ያላገኘው የእውነት ለ9 ወር ደሞዝ አልነበረኝም። ደሞዜም 4000 ብር ነው። ያው መሳይ ደስተኛ ነበርክ በጣም ሰው ተባረክ ስለሚሰማ ደስታ አይ ትናንት እንደዚህ ፕሮግራሙን አይቼ ደስ አለኝ፣ ልጆቼ ደስ አላቸው። እናቶች የኔ ደግሞ እንትን ነው አድናቂ እንደ እንትን አይደለም ከህፃንም ከእናትም ከአባት የፋሚሊ ነው በቃ ይሄ የፋሚሊ ሁሉም ሰው የሚስማማበት ስለሆነ ያ ነገር አሁን ተሰርቶ ቢሆን ገባ ብዙ ልባቸው የሚፈካ ብዙ ልባቸው ደስ ሊላቸው የሚችሉ ወጣቶች ነበሩ ብሰራ። ስለዚህ ይሄን ሁሉ ያደረገው የኔ ድካም ነው እዚህ ውስጥ መግባቴ ምናምን ነው። ስለዚህ በተቻለ አቅም የሰው እግዚአብሔር የፈጠረን እንድንጠቅም ስለሆነ ለቤተክርስቲያን ጥቅም ስለሆነ ያን ነገር ብንይዘው በደንብ አጠንክረን ብንይዝ ጥሩ ነው ባይ ነኝ። ግን ምን ይሰማ ነበር ማለቴ እንግዲህ እንደነገርከኝ ቅድም መጀመሪያ ላይ በጣም ከመናፍስት አሰራር ጋር የተገናኘ ከፋሚሊም ጋር የመጡ የተገናኘ ነገር ነበር ህይወት ውስጥ በጣም የሚያስጨንቀህ ነገር እንደ የሞት ፍርሃት ነበረብህ። እሱን የሞት ፍርሃቱን ለማለፍ በጣም ብዙ ርቀት ሄደሃል። ከዛ በኋላ ደግሞ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስን አገኘ። ያገለግልክ ነበረ። በጣም ህይወት ውስጥ በጣም ብዙ አዳዲስ ለውጦች ነበሩ። ወደ ራእየ እየሄድክ ነበረ። የምትፈልገውን እየሰራ ነበር። ደስተኛ ነበርክ። ታገለግላለህ። ጥሩ ክርስቲያን ወዳጆች ነበሩ። ሳታስበው ደግሞ ወደ ድካም ህይወት ውስጥ ገባህና የሆነ ሱሶች ውስጥ ምናምን ነገር ገብተህ መደበቂያ ሆነሱ መደበቂያ ከነበረብህ እንትን አንጻር ማለት ከነበረብህ የሆነ መንፈሳዊ ጫና አንጻር እንደገና ድነህ አመለጥኩ ብለህ ደግሞ ወደ እንደዚህ ነገር መመለስ እንዴት ነበር የነበረው ስሜቱ? የሚገርም የመጀመሪያው ስሜት መጣብኝ የሞት ፍርሃት። አዎ ከደከምኩ በኋላ ማለት ሁሉን ነገር ያ መንፈስ ያ ስሜት ተመልሶ መጣብኝ የሆነ ሰዓት። ጭራሽ እንትን ሁሉ ነገር እያስጠላኝ መጣ። ጭራሽ ፓሽን የጠፋ በቃ ተነስቶ የመስራት ተነስቶ የሆነ ነገር የማድረግ ተነስቶ የማገልገል ተነስቶ ቤተክርስቲያን የመሄድ ተነስቶ የመጸለይ ተነስቶ መጽሐፍ ቅዱስ የማንበብ እንትን በቃ ጠፋብኝ እንትን የምፈልገው ሌላ ነገር ሆነ። መጠጥ ሆነ የምፈልገው የሚያስደስተኝ ነገር ሌላ ሆነ ማለት እሱ ራሱ እኔ ይቆጨኛል። ከዛ ደግሞ ስለምታውቀው አንዳንድ ጊዜ ያወቅከውን ነገር አለማድረግ አይደል የሚቆጭ። የምታውቀው እውቀት አለ፣ የምታውቀው መንፈስ አለ፣ የምታውቀው ልምምድ አለ፣ የምታውቀው ጸሎት አለ የሆነ የቀመስከው ደስ አለ ያ መንፈስ በቃ። ከዛ ደግሞ ጭራሽ ማታ ለቅሶ ይሆናል፣ ማልቀስ ይሆናል። ታውቀዋለህ
ለምን ትላል? በቃ ቀምሰሃል ብዙ ነገር እጁን ቀምሰሃል። በቃ ማገልገሉ መንፈሱ ሁሉ ነገሩ ቀምሰሃል። ስለዚህ ያ ነገር ትዝ ሲል ከጭንቀቱ ሌላ ዙሮ ደግሞ ከዛ ያው ደግነቱ መዝሙር አለ ማታ መዝሙር እየሰማ መልቀስ ነው። ያው መዝሙር ከፍተህ ታለቅሳለህ። አትሊስት ምንድነው መጽሐፍ ቅዱስ ማንበብ ምናምን ቢከብድ መዝሙር አይከብድህም። ስልክ ላይ ነው በቃ መዝሙርን እየሰማ በቃ ያ ትዝ ይላል፣ ታለቅሳለህ፣ ትናደዳለህ። ግን ደግሞ እንደዛ ሆኖ ደግሞ ልክ ካለ አልቅሰ እንደሚወጣላት እንደሚባለው ደግሞ ሰላም ታገኛለህ። ደግሞ አይመስልም ልክ አይደለም እኮ ቦታው ግን እኔ ሰላም ከዛ ደግሞ ሰላም ምክንያቱም ኪዳን ነው እግዚአብሔር ጋር ኪዳን ነው ከኔ ጋር እሱ ነው ያዘኝ ገባ እኔ አይደለም ያ ኪዳን ስላለ የሚሰማ ሰላም ካለቀስኩ በኋላ የሴቶች አፍቅሮ ሲያለቅሱ በቃ ጨርሻለሁ ያ እንትን አለ ያ መንፈስ አለ በቃ ከዛ ሰላም ሆናለሁ በቃ አለቅስና እረፍ እላለሁ ሰላም እላለሁ ግን መልሼ ግን አደርገዋለሁ ትልቁ ችግሩ እሱ ነው ፋይት ነው ይሄ ስጋና መንፈስ እርስ በርስ ይቃወማሉ እንደሚለው በቃ ፋይት ነው በቃ ደስተኛ የምትሆነው ስታስብ ደስተኛ ትሆናለህ ግን ነገሩ ደግሞ ልክ አይደለም ማድረግ ያለብህ አለ መስራት ያለብህ አለ ትውልድ ላይ እግዚአብሔር የሰጠህ እድል ነበረ ያን ስታስብ ደግሞ ትቃጠላለህ በዚህ ዲፕሬሽኑ አለ በዚህ መንፈሳዊ እንትኑ አለ ሰው አይረዳኝም አብዛኛው ጓደኞቼ ጴንጤ ስለሆነ ቸርች ያደገ ስለሆነ መንፈሳዊ ተጽዕኖ ምናምን አያውቁም እና አንዳንድ ሰው አይረዳኝም አንዳንዱ ይረዳኛል አንዳንዱ አይረዳኝም እኔ ግን አውቀዋለሁ የቱ ጋር ምኑ እንደሚረብሽኝ ምናምን አውቀዋለሁ ያው እያላከከው የኔ ድካም ነው ዋናው ግን ሰዎች ካልተረዱ ምን ታረጋለህ አው ግን ምን መሰለህ ድካም ኦሬዲ በእያንዳንዳችን ህይወት ውስጥ ሀፐን ያደረገ ነገር ዋናው ነገር መድከሙ ሳይሆን ከድካሙ መውጣቱ ነው አሁን እህታችን ዘሪቱ በቅርቡ አንድ መጽሐፍ አሳተመች ከልጅነት እስከ ልጅነት የሚል እና የነበረባትን ድካም ዘርዝራ ጻፈችው አሁን የጻፈችው የሆነ ራሷን አሳልፋ ነው የሰጠችው ዛጋ ማለት አይኑ እኮ ብዙ ጊዜ ባዮግራፊ ምናምን ነገር ሲጻፍ ሰው ራሱን ክቡን ያጋን ተሰጣ እንዲሳረግ ጥንካሬውን ብቻ ነው የሚጽፈው ሰው እሷ ድካሟን በቃ በእንደዚህ አይነት ነገር ተፈተነ እንደነበረ ጻፈች ዘርዝራ ጻፈችው ስትጽፈው በጣም ብዙ ሰው ያው የተሳለቃል ምናምን እቺ እንትን ያላታል ይሰደባታል አለ መጻፍ ትችላለች እኮ ማለት ጥሩ ዘሪቱ በጣም ብዙ ሰው የሚያከብራት ብዙ ሚሊዮኖች የሚከተሏት ልጅ ናት አለ መጻፍ ትችላለች ጥሩን ብቻ ማስፈር ትችላለች ነገር ግን ከሷ ድካም ደግሞ እዛ አይነት ተመሳሳይ ነገር ውስጥ ያሉ ሰዎች ይማራሉ ገባ አይደል መድከሙ አይደለም ዋናው ከድካሙ መውጣቱ አሁን ሰው ሙሉ በሙሉ ከዛ ነገር እንደወጣች ራሷ ጽፋለች ለመውጣት ዴሊቨራንስ ጸሎቱ ላይ ይደረግላት እንደነበረ ጽፋለች ራሷ የጻፈችው ነው ማለት ነገር ግን ሄዳ ወጣለች ከዛ ነገር ይሄ ማለት አሁን በእንደዚህ አይነት ተመሳሳይ እንትን ውስጥ ሆኖ ነው እግዚአብሔር አይፈልገኝም ጌታ ተቶኛል ምናምን የሚሉ ሰዎች እንደማይተው ፋይናሊ ደግሞ ወደ ምን ሊያመጣ እንደሚችል ጉዳቱንም ጥቅሙንም ዘርዘራ ጽፈዋለች እና አንዳንዴ ድካም ውስጥ መሆን በሁሉም ሰው ህይወት ውስጥ ብዙ ሰው ስለማይናገር ነው በነገራችን ላይ በተለይ ዚስ ዴይስ በጣም በተለይ ዲፕሬሽን ይሄ ከድብርት ጋር ተያይዞ በጣም ብዙ ሰው ሱስ ውስጥ ነው ያለው በጣም ብዙ ቤተክርስቲያን ውስጥ ያለ ሰው ሱስ ውስጥ ነው ያለው ነገር ግን አይናገርም መፈራራት አለ ብትናገርም አንደርስታንድ የሚያደርግ የለም የሚፈርድ ነው ያለው ሁሉ ድንጋይ የሚያነሳ ነው ያለው እሱ ራሱ ዛንተን ውስጥ ሆኖ መድረክ ላይ ቆሞ እንትን የሚያደርግ ነው ያለው ቤተክርስቲያን ደግሞ የጻድቃን መሰባሰቢያ ብቻ እኮ አይደለች ማለት ድካምን እያበረታታው ሳይሆን ግን የሚረዳን ጸጋ አለ ደግሞ ጌታም እኛ በራሳችን አቅም ተነስተን የሆነ ነገር ማድረግ ብንችል እኮ አይመጣም ጌታ ስለማንችል ነው ተረዳኛ እና ዋናው ነገር ድካም ውስጥ መሆኑ ሳይሆን ከድካም ለመውጣት መሞከሩ ነው ከዛ በኋላ አንተ ከዛ ነገር ለመውጣት ጥረቶችን ታረግ ነበር አው ሁሌም አረጋለሁ እኮ ሁሌ ጥረት አረጋለሁ ምክንያቱም ትልቁ ነገር ያወከው ነገር ነው በቃ ያወከው ነገር አንዴ እንደ ማህተም ስለሚታተም ሁሌ ለመውጣት ተሞክራለህ በቃ እግዚአብሔር ወይ ፕሊዝ ድል ስጠኝ ልጸልይ ላገልግል ልኑር ልስራ ምናምን ትላለህ ግን አሁን በቅርብ ግን እንደዛ አይነት ስሜት ነው የሚሰማኝ አይደለ በቅርብ ባለፈውም ብለኛል ስንገናኝ ወደ ቤተክርስቲያን እየተመለስክ ነው ወደ ጸሎት ወደ የሆነ የመነቃቃት ነገር ያለ ይመስለኛል ለዛ ይመስለኛል ያ ኢነርጂም ይመስለኛል እንግዲህ እንድንገናኝ ያ ነገር እንዲጻፈ ምናምን ነገር ምክንያት ይሆኑ ይመስለኛል አንተ አሁን በጣም መመለስ ፈልጋለህ ለመመለስ ጥረቶች እያረክ ነው
ብዙ ነገሮችንም ትተሃል። ያ ነገር ይመስለኛል ከኛም ጋር በደንብ ያገናኛል። በደንብ አዎ። ሰሞኑን የተጻፈው ጽሁፍም ምናምን ሳይ ምናምን እየደነቀኝ ነበረ። ማለት ሰው እንደዚህ ይወደኛል እንዴ? ሰው እንደዚህ ልብ አለው እንዴ? ኮሜንቶችን ሳይ ቴክስት የሚደረግልኝን ሳይ እንዲህ ሰርቻለሁ እንደዚህ የሚያስብል ምናምን እላለሁና እሱ ሞራል ሆኖኛል። ከዛ በላይ ደግሞ ያው የእግዚአብሔር እርዳታ ነው ዋናው ነገር። የጌታ የመንፈስ ቅዱስ እርዳታ ነው። እሱ አንተን ካነሳሳ በኋላ እግዚአብሔር ደግሞ ሰው ያስነሳል። እግዚአብሔር ሁሉ ጊዜ እድል ይሰጣል። እዛ ላይ ያለው ይመስለኛል። ያን ጽሁፍ ከተጻፈ ምናምን ነገር በኋላ በጣም ከብዙ ሰዎች ያገኘ ነው አስተያየት ምን መሰለ፣ እንደገና በቃ ታስፈልጋለህ፣ ለቤተ ክርስቲያን ታስፈልጋለህ፣ ለጄኔሬሽን ታስፈልጋለህ፣ ወደ አገልግሎት ወደ ፕሮግራም መመለስ አለብህ ምናምን የሚሉ በጣም ብዙ ጽሁፎች አሉ። እኔም ብዙ ሰዎች ያናገሩኝ አሉ ከዛ ጽሁፍ በኋላ ቄስ ሙሌን ጨምሮ የተለያዩ ሰዎች አንተን እንደገና መደገፍ እንደገና እንድትነሳ ለማድረግ ምናምን ጥረቶች እንደጀመሩ አውቃለሁ። እና ስለዚህ አሁን አንተስ ለመስራት ድጋሚ ያ ፕላትፎርም ቢዘጋጅልህ ለመስራት እንደገና ለማገልገል ምን ያክል ዝግጁ ነህ? እግዚአብሔር ይረዳኛል ነው የምለው። እንግዲህ ሁሉ ነገር በእግዚአብሔር እርዳታ በመንፈስ ቅዱስ እርዳታ ነው የሚሆነው። መንፈስ ቅዱስ ይመራል፣ ይረዳል ብዬ አምናለሁ። ይረዳኛል፣ ያግዘኛል። እኔ እዛ ላይ ነው ያለሁት። ያው ላልሰራበት የምችለው ነገር የለም፣ ምክንያት የለም። ሌላ ነገር እስቲ ስለ ህይወትህ ንገረኝ። አሁን ዳሽ አሁን ምን አይነት ነገር ላይ ነው ያለው? አሁን ምንም ላይ አይደለሁም፣ ምንም ነገር ላይ አይደለሁም። እየሰራሁም እያገለገልኩም አይደለም፣ እውነቱን ለመናገር። ስለዚህ አንዳንድ ነገሮች ቢመቻቹ ወደ አገልግሎት ለመመለስ አንተ ሬዲ ነህ? ይመስለኛል። አዎ ሬዲ ነኝ። ምክንያቱም ብዙ ቪዥን አለኝ፣ ብዙ ሀሳብ አለኝ፣ ብዙ ልሰራቸው የምፈልጋቸው ነገሮች አሉ። ያው ከዚህ በፊት በእኔ ድክመት አጥቻቸዋለሁ። አሁንም ግን እድል አለ። እድልም ሰፖርት የሚያደርግ ሰው ባገኝ አገለግላለሁ፣ እሰራለሁ። ይህን የሚመለከቱ አሁን ቅዱሳን ክርስቲያኖች ምን እንዲያደርጉልህ ትፈልጋለህ? እስቲ ነገር ከአንተ አንደበት። አዎ ለሚያስፈልገውን ሰፖርት ካደረጉኝ እኔ ለመስራት ሬዲ ነኝ። የሚያስፈልግ መቼም ያለ ገንዘብ አይሰራም። ወጪዎች አሉት። አዎ ጸሎት አይደለም ያው መጸለይ ወጪ ብር የሚፈልግ ስራ ነው የምሰራው። ስለዚህ ሰዎች ካገዙኝ እሰራለሁ። አገዙኝ በላ ካገዙኝ ልምድ ማነስ አለ ትንሽ። እንግዲህ እኔ ሬዲ ነኝ ጥሩ ነገሮችን ለመስራት፣ ወጣቶች ላይ ለመስራት የተለያዩ ሀሳቦች አሉኝ። ከዚህ በፊትም እንግዲህ ጥሩ ስራ ሰርቻለሁ ብዬ አምናለሁ። የቻላችሁትን አግዙ፣ አብረን የእግዚአብሔርን ስራ እንስራ። በታማኝነት እኔም ለማገልገል እግዚአብሔር ረዳኛል ብዬ አስባለሁ። ያግዙ። እንግዲህ ይህን የምትመለከቱ እንግዲህ በተለያየ ዓለም የምትኖሩ ቅዱሳን እንግዲህ ከዚህ በፊትም ስናስቸግራችሁ እንደነበር አሁን ደግሞ ወንድማችን ዳሽ በጣም እንግዲህ ከዚህ በፊት ብዙዎቻችሁ ተባርካችሁበታል። ፕሮግራሞቹን በጣም ብዙዎቻችሁ አይታችኋል። የዜማ ጊዜ ፕሮግራም በጣም የምንወዳቸውን የተወደዱ ዘማሪያን እንድናውቃቸው ምክንያት የሆነ ወንድማችን ነው። ማለት ተዘርዝረው የሚያልቁም አይደሉም፣ በጣም ብዙ ናቸው እና ብዙዎቻችን በጣም የምንባረክበት የምትወዱት የነበረ ፕሮግራም አዘጋጅ ነው ወንድማችን ዳሽ እንዳለ አገልግሎናል። በዘመኑ በጣም ብዙ ተጠቅመንበታል። አሁን ደግሞ እንግዲህ የእግዚአብሔር ጊዜ ነው መሰለኝ ከእንደገና በጣም ብዙ ሰዎችም የት አለ እያሉ እየጠየቁ ነበረ። እኛም የት አለ በተባልነው መሰረት ይዘነው መተናል። እዚህ ያለበትን ህይወት ነግሮናል፣ የሚያስፈልገውን ነገር ነግሮናልና እኛም እንዳያሰብነው እንግዲህ ያንን እንትን ካደረግን በኋላ ከሌሎችም ከአንዳንድ ሰዎች ጋር ምናምን ነገር ስናወራ የተወሰነ ነገር ተሰባስበን ብናዋጣና ከዛ መጀመሪያ ዩቲዩብ ላይ መጀመር ብትችል ፕሮግራሞችን በተለመደ ፎርም ሊሆን ይችላል፣ ቀየር አድርገም ሊሆን ይችላል። እኔ አቅም እንዳለ አውቃለሁ። በጣም ትልቅ ነገር እግዚአብሔር እንደሰጠህ አውቃለሁ። ቤተክርስቲያን ውስጥ በጣም ብዙ ነገር ኮንትሪቢዩት ልታደርግ የምትችል ሰው እንደሆንክ አውቃለሁ። ስለዚህ እኛ ደግሞ ምንችለውን የሆነ ያቅማችን የሆነ ነገር ቢደረግ እንደገና ተመልሰህ ብትመጣ ሚል ነገር አወራንና ከዛ በኋላ ዩቲዩብ ላይ ቢያንስ ቢጀምር ዩቲዩብ ለመጀመር የሚያስፈልገው ያው ገንዘብ ያስፈልጋል። ዝም ብሎ አይጀመርም። ዩቲዩብ ላይ እንደ ስቱዲዮዎች ያስፈልጋሉ፣ ብዙ ነገር ያስፈልጋልና ቢያንስ ለመነሻ የሚሆን ነገር ማድረግ ብንችል ምናምን ነገር ብለን አሰብንና እንግዲህ የጎፈንድሚ
አካውንትን በቄስ ሙሌ አማካኝነት ተከፍቷል። የባንክ አካውንቶችም እንግዲህ በኮሚቴዎች ነው አይደል? ኮሚቴዎች ያሉት የተወሰኑ ልጆች የተሰባሰቡበት በእነሱ በጋራ አካውንቶች ተከፍተዋልና እዚህ ጋር ከስር እናስቀምጥላችኋለን። ወንድማችንን አገልግሎት መልሰን ለማምጣት እንደገና ለማስጀመር እንግዲህ ከፍተኛ ርብርብ እያደረግን እንገኛለን። የምትችሉ በሙሉ በአጠቃላይ በመላው ዓለም የምትገኙ በአውሮፓ፣ በአሜሪካ፣ በአውስትራሊያ እዚህም ኢትዮጵያም ውስጥ ያላችሁ አቅማችሁ የሚፈቅደውን ትንሽም አነሰም በዛም ሳይባል አቅማችሁ የሚፈቅደውን ሰፖርት ብታደረጉት ይህንን ወንድማችንን እና እንደገና በጣም የሚገርም ፕሮግራሞች እንደነገረኝ በጣም ብዙ አይዲያዎች አሉት። በግልም ስናወራ ደግሞ እያጫወተኝ ነበር። ሊሰራ ያሰባቸው ነገሮች በጣም የሚገራረሙ ነገሮች ናቸውና ለቤተ ክርስቲያን በጣም በረከት ሆኖ የሚመጣ ልጅ ነው። እንደምታውቁት እንግዲህ አሁን የሚዲያው ኢንዱስትሪ በጣም የቸርች አካባቢ ያለው በጣም ተበላሽተዋል። መሰዳደብ ላይ የሆነ አንዱን ስም ማጥፋት ላይ ምናምን ሆኗል አይደለ? በተለይ ቲክታክ ከመጣ በኋላ እንደዚህ አይነት ነገሮች ሆኗል እና እሱ በጣም ቆንጆ ነገሮችን ነው ይዞ የሚመጣው። ከዝማሬ ጋር የተገናኙ ከመልካም ከምስክርነቶች ጋር የተገናኙ ነገሮችን ነው ይዞ የሚመጣውና ወንድማችንን መርዳት ግዴታችን ነው። እናንተም እንደማታሳፍሩን ተስፋ አለን። ስለዚህ ከስር በምናስቀምጣቸው አካውንቶች እየገባችሁ ያቅማችሁን የምትችሉትን በጎፈንድሚም ከዛም ደግሞ በዚህ ሀገር በተከፈቱ አካውንቶችን በወንድሞችን በሱ እየገባችሁ አቅማችሁን እንድትሰጡን ነው እንግዲህ የምናበረታታው። ምን ይመስላል? ቴንክ ዩ ኬቢ። ልክ ነህ። ብዙ ሁሉንም ነገር አውርተዋል። ሰፖርት ማድረግ እንዳለባቸውም ተናግራል። በጎፈንድሚ በቄስ ሙሌ በኮሚቴም አካውንት ተከፍቷል። እዛ ላይ የቻሉትን ሰፖርት እንዲያደርጉ እኔም እጠይቃለሁ። ጥሩ ስራ እንሰራለን። ተጠቅመዋልም ከዚህ በፊት ብዬ አምናለሁ። ያኛው አገልግሎት የፍቅር አገልግሎት ነበር፣ አሁንም የፍቅር አገልግሎት ነው። ስለዚህ ሰፖርት ማድረግ አለባቸው። ጥሩ ነገር ነው የሚሰራው። ቴንክ ዩ ኬቢ፣ በጣም አመሰግናለሁ። አሪፍ ነገር ይሆናል። እንደ ወንድማችን ያዕቆብ ቄስ ሙሌም ብቻ ሳይሆን ያዕቆብ ወንድማችን ያዕቆብ ሚሊዮን ዘማሪ ወንድማችን የምኩራብ ሾው አዘጋጅ አክሊለ ሽመልስ መጋቢ አክሊለ ሽመልስ ሌሎችም ያሉበት ኮሚቴዎች ተዋቅረዋል። እንግዲህ ወንድማችን እንደገና ለማቋቋም እንደገና ስራ ለማስጀመር ጥረቶች እየተደረጉ ነው። ሁላችሁም ከጎናችን በዚህ አጋጣሚ እንድትቆሙ አሁንም ደግሜ ለማሳሰብ እወዳለሁ። መጨረሻ እስቲ የምታስተላልፈው ነገር ካለ የምታመሰግናቸውም አካላት ካሉ? አዎ፣ መጀመሪያ እኔ የምለው ምንድን ነው፣ እውነት ለመናገር ከገንዘቡ ከምኑ በላይ እንዲጸልዩልኝ ነው የምፈልገው። የእውነት እንዲጸልዩልኝ ነው። መጀመሪያ እንዲጸልዩልኝ እፈልጋለሁ። ለቅዱሳን አሳስባለሁ፣ ጸልዩልኝ። የእውነት በደንብ እግዚአብሔር እንዲያበረታኝ፣ ታማኝ እንዲያደርገኝ ጸልዩልኝ። ኃላፊነት ያለው ነገር እንድሰራ እንዳገለግል ጸልዩልኝ። ከዚህ በተጨማሪ ደግሞ ቴንኪዩ ማለት የምፈልገው ሰው እንግዲህ የመጀመሪያው አንተ ነህ። ቴንኪዩ ኬቢ። አኪለ እዚህ ባይኖርም ወንድማችን የምኩራብ ሾው አዘጋጅ፣ ታናሽ ወንድሜ ደግሞ ባልጠበቅኩት መንገድ ሰፖርት እያደረገኛለሁ። ጄክም አለ፣ ያዕቆብ ሚሊዮን፣ በረከትም አለ በግዛለሁ በማለት እንግዲህ ቤኪ ፒኤስዲ፣ እናንተን አመሰግናለሁ። እንደ አዲስ የመጣውን ነገር ወደ ሚዲያ ስላመጣችሁት አመሰግናለሁ። ህዝቡን አመሰግናለሁ። ቅዱሳን በእውነት ጌታ እኔ ማለት እንዴት አይረሱኝም እንዴ? ማለት ምን ሰርቼ ነው በዚህ ልክ? ለቤተ ክርስቲያን ታስፈልጋለህ፣ እንወድሃለን፣ እግዚአብሔር ይባርክህ። ብዙ ወጣቶች፣ ብዙ እናቶች ከውጭ ከመላው ዓለም ከኤርትራ ይጻፋል በእውነት እና እኔ ቅዱሳን እግዚአብሔር በቃ ያው በእርግጥ ጴንጤ እወዳለሁ እኔ በጣም እግዚአብሔር ይባርካችሁ በእውነት። እነዚህን ሁሉ አመሰግናለሁ። ስፔሻሊ አንተ ደግሞ እንግዲህ ክርስቲያን ቲዩብ በጣም ቴንኪዩ ወንድሜ። እንግዲህ ያው ተሳክቶ ደግሞ እንደገና ለመስጋና በሌላ ቪዲዮ በጣም እንደምንገናኝ ምንም ጥርጥር የለውም። የተለያዩ ቻሌንጆችን እንጀምራለን እንግዲህ በቅርቡ ወንድማችንን ለማገዝ ሁላችንም ያቅማችንን አድርገን ድጋሚ እንደምናቋቁመው እንደሚመጣ ፕሮግራሞችን በቅርብ እንደሚጀምር 100% እርግጠኛ ነኝ እኔ። ለዛሬ ዲናን ተዘግጁን ይሆናል። ምንም ጥርጥር ያለው ነገር አይደለም። እግዚአብሔር ያደርገዋል። መዝሙር ብቻም ባይሆን አዳዲስ ነገር ጨምረን ብዙ ነገር ታዲያ በጣም የእግዚአብሔር ጊዜ የሚጠቅም ነገር ሁሉ እንሰራለን። የእግዚአብሔር ጊዜ ስለሆነ በደንብ ይሄንን አለማድረግ አይቻልም። ስለዚህ ይህን የምትመለከቱ ቅዱሳን እንግዲህ ደጋገምኩባችሁ። ያው ስለሚያስፈልግ ነው ደጋግመው። አሁን እንደተባለው ከስር ባሉ አካውንቶች የምትችሉትን አድርጉ የመጨረሻ መልእክቴ ነው። ወንድሜ ዳሽ ስለመጣ እንግዲህ እዚህ ጋር ድንቅ ቆይታ ስላደረግን በጣም አመሰግናለሁ። ቴንክ ዩ ኬቢ።
ቴንኪው አንተንም ቅዱሳን ሁላችሁንም አመሰግናለሁ። በምስጋና ነው የምንገናኘው። እንግዲህ አሜን። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ዳሽ ወርቁ ጋር የነበረን ቆይታ ይህን ይመስል ነበር። ይህን የመሰለ ስቱዲዮ ደግሞ የሰጠን እንግዲህ ካይሮስ ስቱዲዮ ነው። ካይሮስ ስቱዲዮ መሀል ቦሌ ግሬስ ፕላዛ 4ኛ ፎቅ ላይ ይገኛል። ማለትም ፉድ ዞን ፊት ለፊት ከቦሌ መድኃኔዓለም ወደ አትላስ ስትመጡ ካይሮስ ስቱዲዮ በጣም ዘመናዊ ስቱዲዮ ነው። በደንብ የተደራጀ ነው። ብዙ ባለሙያዎች አሉት። ማቴሪያሎች ሙሉ ናቸው። እዚህ የመጣችሁ እንግዲህ የተለያዩ ፕሮግራሞችን መቅረጽ የምትፈልጉ ፖድካስት ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ ብዙ ወይም ደግሞ ክሊፖች መስራት ሊሆን ይችላል። መታችሁ መቅረጽ የምትፈልጉ በጣም ትልቅ ዘመናዊ የተደራጀ ስቱዲዮ ነው። ሙሉ ማቴሪያሎች አሉ። እጅና እግራችሁን ብቻ ይዛችሁ እና የምትቀርጹትን ነገር ሀሳብ ከዚህ አይደለም፣ ሀሳብ ከእናንተ ነው። ሀሳቦቻችሁን ብቻ ይዛችሁ መምጣት ነው የሚጠበቅባችሁ። ስልካቸውን እዚህ ጋር እናስቀምጣለን። እየደወላችሁ ኮንታክት አድርጓቸው። እንግዲህ በሚቀጥለው ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን፣ ይጠብቀን። ሰላም